ግልገል ግቤ አንድ ሲሰራ ግልገል ግቤ አንድ ሲሰራ ያጋጠመን ትልቁ ችግር የዓለም ባንክ ምንድነው ምን ልታረጉት ነው 180 ሜጋዋት የት ልታስገቡት ነው ብለው ነው የጠየቁን። ልትጠቀሙበት አትችሉም፣ ይሄ ዋይት ኤሌፋንት ፕሮጀክት ነው፣ ሰርታችሁ ኤሌክትሪኩን አመንጭታችሁ ልትጠቀሙበት የማትችሉት 180 ሜጋዋት በ30 እና ምናምን አመት የገነባችሁትን 50% በአንድ ጊዜ እንጨምር ማለት ምን አይነት ጅልነት ነው ያሉት። እንደምንም ኮንሳልታንቱን በማባበል ምን በማለት ምናልባት በ10 አመት ሊያልቅ ይችላል፣ ዲማንድ ሊጨምር ይችላል ምን ተብሎ ግልገል ግቤ አንድ ተሰራ። ግልገል ግቤ አንድ እንደምንም ተንገራግጨን ከሰራን በኋላ በዚሁ መልኩ መሄድ እንደማይቻል ለኛ ግልጽ ነው እና ዓለም ባንክ እና ምናምን በኮንሳልታንት የተጠና ጥናት አስጠንተን አሳምነን ኢኮኖሚያችን ሊያድግ በሚችለው ፍጥነት ኤሌክትሪሲቲ ማመንጨት እንደማንችል ግልጽ ነው የነበረው። ስለዚህ ወዲያው ግልገል ግቤ 2 ስራ ስንጀምር ወዲያው ነው የጀመርነው። 180 አያስፈልጋችሁም እያለ ወርልድ ባንክ እየተንጫጫ ባለበት 460 ሜጋዋት የሚያመነጭ ግድብ ወዲያው ነው የጀመርነው። እዛው ስንጀምር ዓለም ባንክ እንደማያበድረን ግልጽ ነው። ምክንያቱም እብደት ነው፣ እንኳን 460 180 የማያስፈልገን። ስለዚህ ሊያበድሩን የሚችሉ ገንዘብ አፈላልገው ሊያመጡ የሚችሉ ኮንትራክተሮች ፈልገን፣ ሊያበድሩ የሚችሉ መንግስታት ፈልገን፣ የተቀረውን ደግሞ ከዚህም ከዛም ከራሳችን ገንዘብ እየላጨን ምናስቀራትን ተጠቅመን እንሰራለን ብለን ነው የገባን። በተመሳሳይ መልኩ ተከዜ ግድብ ስንሰራ በዓለም ባንክ ምንም ርቀት ልንሄድ እንደማንችል ግልጽ ነው የነበረው። ስለዚህ ፕሮጀክት ገንዘብ ይዘው ሊመጡ የሚችሉ ኩባንያዎች አፈላልገን ተወሰነ ብድር ሊሰጡን የሚችሉትንም ወስደን እንደዚሁ በራሳችንም የምንሸፍነውን ያህል እየሸፈንን ነው። እሱ ብቻ እንደማይበቃ አውቀን ግልገል ግቤ 3ም ማነው ጠና በለስም እንደዚሁ ስራ ነው የጀመርነው። እሱ ብቻ እንደማይበቃ አውቀን የፊንጫ ሁለተኛው ክፍልም ለመስራት ነው የሞከርነው። እሱ ብቻ እንደማይበቃ አውቀን 1800 ሜጋዋት የሚያመነጭ ግልገል ግቤ 3 ለመስራት ነው የሞከርነው።